እናት ወልደቱ አያሌው በግለሰብ ጥላቻ ሰክረው በቃ በቃላት አለቀላት ሞተች ወደቀች ተስካራ ወጣ 40ዋ ተበላ 80ዋም ደርሷል ሙት ዓመቷን እናውጣጣላት የሚሏት ያቺ ድንቅ ሀገር ኢትዮጵያ ናት። ዜጎቿም እንዲህ ነው የሚወዷት። ፋኖ ህወሓት ሻዕቢያ ምናምን ሆነው በጥምር መንግስት ሊጥሉ ነው። የህይወት ዘመን ኪሳራ ተከናንቤያለሁ ይላል። አሁን ደግሞ መረን የለቀቀ ስንፍና ላይ ይላል። ከዛ ደግሞ መንግስትን እንገልብጥ ይላል። ለሰላም ነው የምታገለው የሚለው አቶ ልደቱ አያሌው በዚህ ጽሑፍ ውስጥ በኋላ ላይ ለግጭት ጥሪ ሲያደርግም እንመለከተዋለን። መንግስት እንገልብጣለን በሚል ትግል ውስጥ እየዳከሩ የህዝብን ኑሮ ወደሚያከብድ የለየለት እብደት እየተሸጋገሩ መሆኑን ልብ ማለት አቅቷቸዋል። እንደ ልደቱ አያሌው ያሉ ፖለቲከኞች የሰላም ጥያቄ ያቀርባሉ። የሰላም ጥያቄያቸው ምንድነው ብለን ስናስብ መንግስት ትጥቁንም ባንኩንም ፈቶ 4 ኪሎ እንደዚህ ብሎ ቁጭ ብሎ ይጠብቀን እንደ ፒኮኩ ከዛኛ የፈለግነውን አርገን ክልልን ማንኮታኩተን ሀገርን ማርቀቀን መንገድን ማፍርሰን ትውልድን ማንኮታኩተን እንምጣ ነው የሚሉ። የሚመጣ ታጣቂ አትጠብቁ፣ የትጥቅ ትግል ጀምሩ፣ ለመገናኘት ደግሞ ማህበራዊ ሚዲያን ተጠቀሙ። ኢትዮጵያ ትፈርሳለች ቢል አይፈረድበትም፣ ምክንያቱም እሱ ለማፍረስ እየሰራ ነው። ኢትዮጵያ አትፈርስም ብንል አንከሰስም፣ ምክንያቱም ኢትዮጵያ የማትፈርስበትን መንገድ ለመጠቆም እየሰራ ነው። አንዳንድ ሀብታም ዳያስፖራ በነፍስ ወከፍ 20 ፋኖ አለው። ያሳጥቃል፣ ገንዘብ ይልካል፣ አጀንዳ ይሰጣል፣ ቂም የያዘበት ሰው ላይ ያስተኩሳል፣ ያስገድላል። ሀገሩ ሙሉ ማይም ነው፣ እነሱ ብቻ ናቸው ስማርት። ሀገሩ ሙላ ባንዳ ነው፣ እነሱ ብቻ ናቸው ኢትዮጵያዊ። ሀገሩ ሙላ ጥሩ ነው፣ እነሱ ብቻ ናቸው ረቂቅ። የተጋሩ ልሂቃኖችም ህወሓትን አትደብድቡ እያለ ነው። ተጋሩ ልሂቃንና ተጋሩ ምሁሮች እንኳን ህወሓት እንደማያድን፣ ህወሓት እንደማያማልድ፣ ህወሓት እንደማያስመልጥ አውቀው ከትግራይ ህዝብ ትከሻ ላይ ውረድ አንተ ያረጀ ያፈጀ በሽታ የሆንክ ድርጅት እያሉ ልደቱ አያሌው ተውት። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦቻችን እንዴት አላችሁ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ ርዕሰ ጉዳዮችን የምናነሳ ነው የሚሆነው። አብይና ልደቱ ኢትዮጵያ ትፈርሳለች እየተባለ ነው። እሱን እንመለከተዋለን። ኢትዮጵያ ትፈርሳለች ያለውን አቶ ልደቱ አያሌውን እንመለከተዋለን። የተለያዩ ሐሳቦቹንም እንደዚሁ የምንዳስስ ይሆናል። ከዛ ፊት ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እርግጠኛ ሆኖ ልደቱ አያሌው የቅንጅቱ ሰው ልደቱ አያሌው የብርሃኑ ነጋ ባለጋራ ልደቱ አያሌው የአዲስ አበባ ወጣቶች ደም ባለ ዕዳ ልደቱ አያሌው ብዙ ፖለቲከኛው ልደቱ አያሌው እጅግ ብዙ ናቸው። ፖለቲከኝነትና የፖለቲካ አክሮባትን ከሳቸው በላይ በኢትዮጵያ ሜዳ ላይ ያሳያል ቢባል ብዙም አሳማኝ አይሆንም። አቶ ልደቱ አያሌው የሰላም ፖለቲካ አራማጅ ነኝ፣ ውይይት ሰላምና ንግግር ይቅደም በሚል ንግግራቸው ይታወቃሉ። ግን እሳቸው እንዲያ ናቸው ወይ? አቶ ልደቱ አያሌው ትላንትና በኢትዮ ፎረም ባሰራጩት ከነገረ ኢትዮጵያ እስከ ነገረ ትግራይ በሚዘልቅ ጽሑፋቸው 23 ደቂቃ ርዝማኔ ያለው ቪዲዮ በያየሰው ሰርቶ ተሰራጭቷል። ጽሑፉ ለኢትዮ ፎረም የላኩት እንደሆነ ነው የተገለጠው። በዚህ ጽሑፋቸው ከነገረ ኢትዮጵያ እስከ ነገረ ትግራይ ሐሳብ አንስተዋል። የተለያዩ ሐሳቦችን ደርድረዋል። ኢትዮጵያ ትፈርሳለች ብለዋል። እናንተ ኢትዮጵያ እንዳትፈርስ የምትመኙ ሰዎች ምኞታችሁን እንዲሆን እመኛለሁ። ከኔ ስጋት ይልቅ የእናንተ ምኞት እውን ይሁን። ግን ኢትዮጵያ ትፈርሳለች ብለዋል። አንዳንድ ሰዎች አናቲ ፍረስ እንደሚሉ ተጠብቃለሁ። ግን እኔ ለሚዲያ ነፃነትና ለሚዲያ አክብሮት ስል ልደቱ አያሌውን አናቲ ፍረስ አለው ነው። ከዛ በፊት ግን አቶ ልደቱ አያሌው ትፈርሳለች የሚሏት ሀገር ዜጎች ለሀገራቸው ያላቸውን ፍቅር በእጅጉ የሚያሳይ ለሀገራቸው ያላቸውን ስሜት እጅግ አድርጎ የሚያንጸባርቅልንን እስቲ አንድ ቪዲዮ እንመልከት። 40 in the women's race, give or take a second, so that's an approximation. But if they've gone through 30, if she's gone through 30k, well, we go back to the men's leader. Let me just finish on that. 30k for the women in 1 hour 40. She's on schedule for just outside 2:20, about 2:20:30. Still fabulous running. It would be a big personal best for Berta Gunwelde.
But you can hear that, the encouragement for Lemi Bera. ይህ ቪዲዮ የተቀረጸው አንድ ኢትዮጵያዊ አትሌት እየተወዳደረ ባለበት ሰዓት ላይ አይታችሁታል። እንዴት እየሆነ እንደሚደግፈው ብዙዎችን ያስለቀሰ ብዙዎችን በእንባ ያራጨ ቪዲዮ ነው። እንግዲህ እናቶ ልደቱ አያሌው አፋቸውን ሞልተው ትፈርሳለች የሚሏት ሀገር የነኚህ ዜጎች ሀገር ናት። እናቶ ልደቱ አያሌው በግለሰብ ጥላቻ ሰክረው በቃ በቃላት አለቀላት ሞተች ወደቀች ተስካሯ ወጣ 40ዋ ተበላ 80ዋም ደርሷል ሙት ዓመቷን እናውጣጣላት የሚሏት ያቺ ድንቅ ሀገር ኢትዮጵያ ናት። ዜጎቿም እንዲህ ነው የሚወዷት። ይህንን ቪዲዮ ሳየው በጣም ነው ውስጤ የተረበሸው። በጣም ነው ውስጤን የነካኝ። ማለት ኢትዮጵያ ምንነቷም ማንነቷም የገባቸው ጤናማ ዜጎች ኖረዋት ሲያበቁ እንዲህ አይነት ሲበሉ የላኳቸው ፖለቲከኞች ደግሞ ሲበቅሉባት አወይ ድልሽ እንዴት ታሳዝኛለሽ ለማለት እንገደዳለን። እና በጣም ልብ ያሞቃል። ልደቱ አያሌው ትፈርሳለች የምትላት ሀገር ዜጎች እንዲህ የሚወዷት ሀገር ነች። ዜጎቿ እንዲህ የሚሆኑላት ሀገር ናትና አንዳንዴ ከቀልብ ብትሆን ጥሩ ነው። እንዲህ ብለን ወደ ርዕሰ ጉዳያችን እንግባ። አቶ ልደቱ አያሌው ባለፈው ወደ ያየሰው ከመግባቴ በፊት ከርዕዮት ጋር ከጋዜጠኛ ርዕዮት ዓለሙ ጋር በነበራቸው ቆይታ ጠቅላይ ሚኒስትር አብይ አህመድ መጽሐፍ እንዲያዩለት ሰጥቷቸው ግን እሳቸው ደበረኝ ጠላሁት ያሉት መጽሐፍ ይህ የጠቅላይ ሚኒስትር አብይ አህመድ ርካብና መንበር የሚለው መጽሐፍ ነው። ምናልባት አቶ ልደቱ አያሌው ተአብዮ ይዞ ንቀት ይዞ አንተ የዛን ጊዜ ሰው የሚመስልህ በረከት ስምዖን፣ አንተ የዛን ጊዜ የምታደምጠው ስብሃት ነጋ፣ አንተ የዛን ጊዜ ጭንቅላት ይመስልህ የመለስ ዜናዊ ብቻ ስለሆነ ነው እንጂ ምናልባት ይህንን መጽሐፍ በቅጡ አንብበው ቢሆን ኖሮ ያገኘው ሰው ወዴት እንደሚሄድ ወዴት ሊያመራ እንደሚችል ከዚህ መጽሐፍ በላይ አቅጣጫ የሚጠቁም ያለ አይመስለኝም። ዲራአዝ ይላል የጠቅላይ ሚኒስትሩ ርካብና መንበር በብዕር ስም የተጻፈ መጽሐፋቸው። በጣም በርካታ ሐሳቦች አሏቸው። በጣም በርካታ ፖለቲከኞች ዛሬ ለማግኘት የሚፈልጉት መጽሐፍ ነው። በሶፍት ኮፒ በተለያዩ ቦታዎች አለ፣ ግን ሐሳብ ተበርዞበታል። ገበያ ላይ ደግሞ የለምና ብዙ ሰዎች ደጅ ጠንተውኝ ያውቃሉ ይህንን መጽሐፍ እንድሰጣቸው። አንድ ለእናቱ ስላለችኝ እኔም ለማንም ሰው አልሰጥም፣ ለማንም አልሰጥም እና በጣም ይገርማል። አቶ ልደቱ አያሌው በዛ ንግግሩ ሁልጊዜ ያስቀኛል። ሁሌ ምስቅባለሁ። አብይና ልደቱን ስናስብ ልደቱ አያሌው ላለፉት 7 ዓመታት ስለ ጠቅላይ ሚኒስትር አብይ ሲያወራ አንድ ነገር ነው የሚያወራው። እሱም ምንድን ነው? ጠቅላይ ሚኒስትሩ ኦልድ ኤርፖርት አግኝቶኝ አደንቃለሁ አለኝ። ጠቅላይ ሚኒስትሩ ኦልድ ኤርፖርት አግኝቶኝ አድናቄ መሆኑን ነገረኝ። ጠቅላይ ሚኒስትሩን ሳገኛቸው ስልካቸውን አብይ እንትን ብዬ ሴቭ አደረግኩት። የዛን ጊዜ ከኢህአዴጎች የማይጠበቅን ሀሳብ ነበር የነገረኝ። ብላብላብላብላ ቱ ማች ትራሽ ቱ ማች። በቃ አንዴ ነገርከን ሰማን። ጠቅላይ ሚኒስትሩ አንተን ኦልድ ኤርፖርት አግኝቶ እንደዛ ማለቱ አሁን ላለው የፖለቲካ ጉዞና መንገዱ ትርፍ ከሌለ ምንድን ነው በየሚዲያው እየዞርክ እስክስታ የምትወርድበት? በጣም ነው እንዴ ደስ ያለ አብይን ስላገኘው? በጣም ነው እንዴ ደስ ያለ አብይ አድናቂ ነኝ ስላለ? በጣም ነው እንዴ እንትን ያልከው? ምንም የሚገርም ነገር የለውም። እና ብዙ በአንዴ ነገርከን። በቃ ተወን። አሁን ወደ ልደቱ አያሌው ኢትዮጵያ ትፈርሳለች ጽሁፍ እንገባለን። ልደቱ አያሌው ለኢትዮ ፎረም በጻፈው ጽሁፍ ላይ ለኢትዮ ፎረም ላይ ልኮት በተነበበ ጽሁፉ ላይ ከመስከረም 30 በኋላ መንግስት የለም ማለቱን ረስቶ አሁን ደግሞ መንግስት የለም ኢትዮጵያ ትፈርሳለች፣ ኢትዮጵያ ወደ ለየለት ውጥንቅጥ ውስጥ ልትገባ ነው። ከዛ በጣም ኮንስፓይሬሲውን ደግሞ ሲያሰፋው ፋኖ፣ ህወሓት፣ ሻዕቢያ ምናምን ሆነው በጥምር መንግስትን ሊጥሉ ነው። ኋላ ደግሞ ከዚሁ ጋር የሚቃረን ያነሳውን ሀሳብ አነሳላችኋለሁ። እንኳን አይደለም ተጣምረው መንግስት ሊጥሉ፣ እንኳን አይደለም ተጣምረው የአራት ኪሎን መንግስት ሊያስጨንቁ ይቅርና እነኚህ ሰዎች ቀልድ ነው እንደያስከው ወንድሜ። ተነጋግረው መጋባት አልቻሉም። ራሱ ፋኖ ራሱ በአራት ይከፈላል። ፋኖ ራሱ በአራት ተከፍሏል። መንግስት ልደራደር ብሎ ከማን ጋር እንደሚደራደር ግራ ገብቶታል። ለከማን ጋር እንደሚደራደር ግራ ገብቶታል። ልደቱ አያሌው እዚህ ጽሁፍ ላይ ፋኖ፣ ህወሓት፣ ሻዕቢያ ምናምን እንትን ብለው ሊመጡ ነው ይልና እየመጣን ነው ካለ በኋላ ምን ይላል መሰላችሁ? የኛ መረን አልባ ስንፍና በዚሁ ከቀጠለ ይላል መንግስት ምንም አይሆንም፣ መረን የለቀቀ ስንፍናችን ይላል። እኔ እኮ የህይወት ዘመን ኪሳራ ተከናንቤያለሁ ይላል። አሁን ደግሞ መረን የለቀቀ ስንፍና ላይ ይላል። ከዛ ደግሞ መንግስትን እንገልብጥ ይላል።
ለሰላም ነው የምታገለው የሚለው አቶ ልደቱ አያሌው በዚህ ጽሑፍ ውስጥ በኋላ ላይ ለግጭት ጥሪ ሲያደርግም እንመለከተዋለን። የገባኝ አንድ ነገር ከጠቅላይ ሚኒስትር አብይ አህመድ በተቃራኒ ጎራ ያሉ ፖለቲከኞች ከባድ የሚባል ተስፋ መቁረጥ ውስጥ ገብተዋል። መንግስትን ያስጨንቅልናል፣ የ4 ኪሎን መንግስት ይነቀንቅልናል፣ ኢትዮጵያን እየመራ ያለውን አስተዳደር ይጥልልናል ብለው ያሰቡትን ከጦርነት እስከ ፕሮፓጋንዳ ከፕሮፓጋንዳ እስከ ለየለት የቅጥፈት ዘመቻ ድረስ አድርገዋል። ግን አንድስ እንኳ ከ4 ኪሎ ጸጉር ዘለላ ላይ መንቀል አልተቻላቸው። ይልቁንስ መንግስት እንገለብጣለን በሚል ትግል ውስጥ እየዳከሩ የህዝብን ኑሮ ወደሚያከብድ የለየለት እብደት እየተሸጋገሩ መሆኑን ልብ ማለት አቅቷቸዋል። እንኪያስ ምንድን ነው የሚሉን? ይህ ሆኖ ሳለ ይህ እየተፈጠረ ሳለ መንግስት በገባበት ቀውስ ምናምን የኢኮኖሚ ምናምን ብለው ኩሸት ሊነግሩን ይሞክራሉ። እውነታችሁን ነው ወይ? ምናችሁን ነው የሚያማችሁ? ምናችሁን ነው የሚያማችሁ? እንደ ልደቱ አያሌው ያሉ ፖለቲከኞች የሰላም ጥያቄ ያቀርባሉ። የሰላም ጥያቄያቸው ምንድን ነው ብለን ስናስብ መንግስት ትጥቁንም ባንኩንም ፈቶ 4 ኪሎ እንደዚህ ብሎ ቁጭ ብሎ ይጠብቀን እንደ ፒኮኩ ከዛኛ የፈለግነውን አድርገን ክልልን ማንኮታኩተን ሀገርን ማርቅቀን መንገድን ማፍርሰን ትውልድን ማንኮታኩተን እንምጣ ነው የሚሉት። ኧረ እባክህ እንዲህ አይነት ቀልድ የት ቀልዳል? ብዙ ቦታ ቀልዳል። ከዛ ተሳቀልህ ማለት ሳቁልህ ስቃውልህ ከሆነ ይገርመኛል። ግን እኔ የሚስቁልህ አይመስለኝም። መንግስት አርፎ ይቀመጥ ነው የሚሉት እነ ልደቱ አያሌው። ከዛስ ልደቱ አያሌው በዚህ ጽሑፉ ላይ በሀገሪቱ ዋና ዋና ከተሞችም ትግል ይጀመር ይላል። ቃል በቃል ምን ይላል? በመረጃ መረብ ተገናኙ። ካሳንችስ ፈረሰ፣ ፒያሳ ፈረሰ ላለመደራጀት ምክንያት አይሆንም። ይመጣል የሆነ ታጣቂ ይመጣል የሚል ቀቢጸ ተስፋችሁን አቁሙ። አይመጡም አላችሁ። ልደቱ ራሱ አይመጡም። ልደቱ ቅድም ምን አለ? ፋኖ ህወሓት ምናምን ተደራጅተው በህቡ የሆነ ነገር ለማድረግ እያሰቡ ነው አለ። ከዛስ መለስ ብሎ ደግሞ የሚመጣ ታጣቂ አትጠብቁ፣ የትጥቅ ትግል ጀምሩ፣ ለመገናኘት ደግሞ ማህበራዊ ሚዲያን ተጠቀሙ። ናና ሙት ወንድሜ፣ ናና ሙት። አንተ አንገናኝም፣ እኛ አሁን ተገናኘን እኮ ቅርብ ሰዓት ተገናኝተን ነበር። ትኮምካለህ እንዴ? ትቀልዳለህ? እንግዲህ የሰላም ትግል ነው የምናንቀሳቀሰው እያለ ምን እያለ ነው? የከተማ አመፅ እየጠራ ነው። የጫካ አመፅ አልበቃውም፣ የከተማ አመፅ እየጠራ ነው። ኢትዮጵያ ትፈርሳለች ቢል አይፈረድበትም። ምክንያቱም እሱ ለማፍረስ እየሰራ ነው። ኢትዮጵያ አትፈርስም ብንል አንከሰስም። ምክንያቱም ኢትዮጵያ የማትፈርስበትን መንገድ ለመጠቆም እየሰራን ነው። ልዩነታችን እዚህ ጋር ነው። ልደቱ አያሌው ኢትዮጵያ አትፈርስም የሚሉ ሰዎች እየቃዡ እንደሆነ አድርጎ ለማሳሰብ በሱ እድሜ ጠገብ ኮንስፓይሬሲ፣ በሱ ሽበታም ውስብስብ ሴራ፣ በሱ የሻገተ የኮንስፓይሬሲ ጥበብ ሊያሳምነን ይሞክራል። መቼስ አማርኛ እንዳበጇት ነው የምትበጀው። በቃ በአማርኛ አክሮባት፣ በቃላት ስንጠቃ፣ በአረፍተ ነገር መሰካካት ምናምን ሊያታልለን ይሞክራል። እውነትን ነው ወይ? እንዲህ አይነት ገበያ ላይ ብዙ በግ ሸጠናል። ቀጣይ በሬ ብያን ተንሸጣለሁ። ኮሚክ ይቀልዳል። በጣም ቀለኛ ሆነዋል እነኚህ ሰዎች። የጫካው አልበቃውም፣ የጫካውን ትግል እቃወማለሁ ብናይልና አዲስ አበባ ላይ ደግሞ መደራጀት፣ የከተማ አመፅ፣ በአንድም በሌላ መንግስትን መገልበጥ እንዳለብን እየነገረን ነው። አንገለብጥም። መጀመሪያ የአንተን ሸሚዝ እንገለብጥላለን፣ ከዛ መንግስት እንገለብጣለን። ይቀልዳል። እኔ እኮ ያስቁኛል። ደንቆሮ ነው የምንመስላችሁ። ግን ይሄ ከአንገት በላይ ያለው የሰውነታችን ክፍል ጭንቅላት ይባላል። አገልግሎቱም ለማሰብ ነው፣ እንጠቀምበታለን። ልደቱ አያሌው በዚህ ጽሑፉ ላይ የዲያስፖራውንም ጉዳይ ያነሳል። የዲያስፖራውንም ጉዳይ ባነሳበት ክፍል ላይ ዲያስፖራው አሁን ኢትዮጵያ ውስጥ የተደረገ ባለ ትግል ውስጥ በፋይናንስ፣ በዲፕሎማሲ፣ በፕሮፓጋንዳ፣ በማህበራዊ ሚዲያ በሚደረግ ዘመቻ ማገዝ እንደሚችል ይናገርና ግን ይላል ዲያስፖራው ትግሉን በበላይነት መምራት እያማረው ነው ይላል። በተለይ በፋኖ ጉዳይ እና በአንድም በሌላ ዲያስፖራው ጫና መፍጠር አለበት ነው የሚለው። እኔ በጣም ብዙ ጊዜ ብያችኋለሁ፣ ከመሀይም ጋር አትጣሉ፣ ደጋፊው ብዙ ነው የሚሉት አባባል በትክክል ነው የሚሰራው። መሀይም ጋር መጣላት ችግሩ ብዙ ነው፣ ደጋፊው ብዙ ነው።
ከደነዘዘ ጋር መጣላት ችግሩ ብዙ ነው። ምክንያቱም ብዙ ደጋፊ ያለው ብዙ ድንዝዞች አብረውት ይኖራሉ። ብዙ ማለት ነውና ልደቱ አያሌው ስለ ዲያስፖራው ትግል ብዙ ነገር ያወራልና በስተመጨረሻ ምን ይላል? ዲያስፖራው በዚሁ ከቀጠለ በትግል ውስጥ ባይኖር እንግዲህ ለአሳይለምም ለምንም የምትሰለፊ በሙሉ ይኸው በትግል ውስጥ ባትኖሪ ተብለሻል። በተለይ ይሄ ትጥቅ ትግልን እኔ በጣም ብዙ ጊዜ ብያቸዋለሁ አይደል? አንዳንድ ሀብታም ዲያስፖራ በነፍስ ወከፍ 20 ፋኖ አለው። ያስታጥቃል፣ ገንዘብ ይልካል፣ አጀንዳ ይሰጣል፣ ቂም የያዘበት ሰው ላይ ያስተኩሳል፣ ያስገድላል። ትግሉ ህዝብ ነፃ ማውጣት አይደለም። ትንንሽ ጎበዝ አለቆች፣ ትንንሽ የሆኑ ዱርዬዎች፣ ትንንሽ የሆኑ ቦዘኔዎችን የማፍራት ነው። በአንድም በሌላ እነኚህ ሰዎች የሆነ አይነት የጣሊያን ፊልም ነው እየሰሩ ያሉት ጫካ ለጫካ እየዞሩ እና ልደቱ አያሌው ምን ይላል? ኢትዮጵያ ትፈርሳለች ብሎናል ከላይ። ከዛስ ይህ ሁሉ ሆኖ ኢትዮጵያ ካልፈረሰች ራሱ ይላል በፈጣሪ ተአምር ነው እንጂ በእኛ አይደለም። በጣም ነው እንዴ ሀገር እንድትፈርስ የፈለግከው አንተ? ኢትዮጵያ ካልፈረሰች አለ። አሁን ኢትዮጵያ ካልፈረሰች በእኛ አይደለም በሆነ በፈጣሪ ተአምር ነው። ወጮጉ ልደቱ አያሌው ኢትዮጵያ ትፈርሳለች እያለን ያው ስንት ዓመት። እኔ አንዳንድ ጊዜ ኢትዮጵያ ብሎ የሚያስበው ኢትዮጵያ ሆቴልን ይሆን እንዴ? ልዴ ባለፈው ብያቸዋለሁ። ጃኔን ጃዋርና ልደቱ ተጣምረው ሲመጡ አንድ ስንኝ የአንድ ወዳጃችን ቋጥሮ ነበር። በነጃ ልዴ ቤት በነጃ ሉድ ጎጆ ሀገር ሙሉ ፉንጋ ብቻቸውን ቆንጆ ብሎ ነበርና በነጃዋርና በነልደቱ ቤት ሀገሩ በሙሉ ፉንጋ ነው፣ እነሱ ብቻ ናቸው ቆንጆ። ሀገሩ ሙሉ ማይም ነው፣ እነሱ ብቻ ናቸው ስማርት። ሀገሩ ሙላ ባንዳ ነው፣ እነሱ ብቻ ናቸው ኢትዮጵያዊ። ሀገሩ ሙላ ጥሩ ነው፣ እነሱ ብቻ ናቸው ረቂቅ። አረ እባክህ በነጃ ልዴ ቤት በነጃ ልዴ ጎጆ ሀገር ሙሉ ፉንጋ ብቻቸውን ቆንጆ። የእናንተን ቁንጅና አጥባችሁ ጠጡት፣ እኛ ሀገራችንን እናስበላ። ልደቱ አያሌው ኤርትራውያንም መክሯቸዋል። ባይዘዌ ኤርትራውያንንም መክሯቸዋል፣ ረፉ ምናምን ብሏቸዋል። እንግዲህ እንዳላችሁ ነው። በጣም የገረመኝ ልደቱ አያሌው ምዕራባውያንንም ከሷል። በዚህ ጽሁፉ ላይ ከብልጽግና ጋር ሆነዋል። ምዕራባውያን ከብልጽግና ጋር ሆነዋል። በእኛ በተቃዋሚዎቹ ድክመት አሁን ምዕራባውያን ከብልጽግና ጋር ሆነዋል እያለ ነው። እንግዲህ በእኛ ሀገር ኮንቴክስት እንደ ብልጽግና መንግስት በምዕራባውያን የተዘመተበት ታጣቂ ታዝሎ እስከ ሸዋሮቢት ድረስ ተጠምቶ በየሴኔኑ ዋና ከተማ መከበቧን ዜና የተሰራበት መንግስት ትዝ አይለኝ። ምናልባት መንጌ ሊሆን ይችላል። በነጋይል ስሚዝ ቋንቋ አብይ አህመድን እነ ሳማንታ ፓወር ሊያናግሩት ሞክረው ነበር። ቋንቋ ቀይረው ሳይመጡ ሲመጡ ጆሮ ቀይረው ጠብቆ ላጣረጋቸው እንጂ። ልደቱ አያሌው በማወቅም ሆነ ባለማወቅ ይሄንን ትልቅ ምስክርነት ስለሰጠ እጅግ አድርገን እናመሰግናለን። አንድ ነገር ግን አስረግጬ እነግራችኋለሁ። እንደነ ልደቱ ያሉ ፖለቲከኞች በአንድም በሌላ ስልጣን እንደማያገኙ እርግጠኞች ሆነዋል። ይህ ስልጣን እንደማያገኙ እርግጠኛ ያደረጋቸው ጉዳይ ደግሞ እነሱን ወደ ለየለት እብደት እየነዳቸው ይገኛል። የ23 ደቂቃው የልደቱ አያሌው ጽሑፍ በአጭር ቃል ሲገለጽ ኢትዮጵያ ትፈርሳለች፣ ስለዚህ ጫና እናድርግ የሚል ፍሳቤ ያለውን ልደቱ አያሌው ወደ ጽሑፉ ማሳረጊያ ሲያቀና ነገረ ትግራይ የሚል ሐሳብን ያነሳል። በጣም ያሳቀኝ አንድ አረፍተ ነገር ግን አለ በዚህ ጽሑፍ ውስጥ። ትግራይ ክልልን ያልተንበረከከ ለብልጽግና አገዛዝ ያልተንበረከከ በኢትዮጵያ ካሉ 11 ክልሎች ራሱን በራሱ እያስተዳደረ ያለ አለን። ዋንስ ወያኔ ኦልዌይስ ወያኔ። ባለፈው ብያችኋለሁ። ህወሓቶች ጭንቅላታቸው በትክክል እንዳይሰራ እያደረጋቸው ካለው ጉዳይ ውስጥ አንዱ አብይ አለቃ እንደሆነ ላለማመን የሚያደርጉት ጥረት ነው። የህወሓት በሽታ የልደቱ አያሌው ቫይረስ ነው። በጣም በዚህ ጽሑፉ ልደቱ አያሌው ህወሓትን በጣም እንደሚያፈቅራት ነው ያሳየን። እና
ወዳጄ አብይማ ትግራይን በደንብ አድርጎ እያስተዳደረ ነው። አላየም እንዴ ሲሾም ሲሽር? አላየም እንዴ ና እያለ አዲስ አበባ ሲመጣ? አላያቸውም እንዴ እየተጋፉ 4 ኪሎ ቤተ መንግስት ሲገቡ? ለነገሩ ቶ አንቺ መርጠሽ ነው የምታየው ነፍሴ። ትግራይን የብልጽግና መንግስት በቁጥጥሩ ስር አላደረገም ይላል። ኧረ ተው በእናትህ ደጽ ይስቅባል። ያለ አብይ ይንታ ምንም ማድረግ አልቻሉም። ያለ አብይ ይንታ የሚያደርጉት አንድ ነገር ትግራይ ውስጥ ምን መሰለ? ተንኮል ነው። የትም የማያደርሳቸውን ተንኮል፣ ፈቅ የማያረጋቸውን ተንኮል፣ እድሜ የማያረዝምላቸውን ተንኮል፣ ቆላ ተንቤል ለቆላ ተንቤል ከመሮጥ ውጪ ሌላ ምንም አይነት መንገድ የማያሰምርላቸውን ተንኮል አዎ እየሰሩ ሊሆን ይችላል። ናና አብራቸው ቆላ ተንቤል ለቆላ ተንቤል ሩጥ። ሌላ ምንም እምልህ ነገር የለኝም። በጣም ያሳቀኝ ደግሞ ህወሓትን አታድክሙት፣ ተውት። የተጋሩ ልሂቃኖችም ህወሓትን አትደብድቡ እያለ ነው። ተጋሩ ልሂቃንና ተጋሩ ምሁሮች እንኳን ህወሓት እንደማያድን፣ ህወሓት እንደማያማልድ፣ ህወሓት እንደማያስመልጥ አውቀው ከትግራይ ህዝብ ትከሻ ላይ ውረድ አንተ ያረጀ ያፈጀ በሽታ የሆንክ ድርጅት እያሉ ልደቷ እያለው ተውት። ልክ ህወሓት የትግራይ ህዝብን ከበባ ውስጥ እንዳስገባ የትግራይ ህዝብን ከበባ ውስጥ እንደገባ የሚያድነው ህወሓት ብቻ እንደሆነ ከሱ ውጪ ማምለጥ እንደማይችል እንደሚነግረው ሁሉ ልደቷ እያለው መጣና ምን አለን? በቃ ህወሓት ከሌለች ብልጽግና ይመጣላችኋል፣ ይበላችኋል ምናምን። በጣም ነው ያሳቀኝ። ህወሓትን ከጣላችሁት በብልጽግና አገዛዝ ስር ትወድቃላችሁ አለ ልደቷ እያለው። እቺን ሙዚቃ ስዩም መስፍን ሲዘፍናት ሰምቼ ሊሆን ይችላል። እቺን ዜማ ደብረጽዮን ትከሻውን ነቅንቆባትም አውቀናል። እና እቺን ቃል የሆነ ቦታ ስለምናውቃት ልዴ አንተ ስታወራ ማን እንዳወራ እያሰብን እንደምንሰማ ማወቅ አለብህ። የኢትዮጵያ ፖለቲከኞች ግን አንድ ነገር ወቁ። እናንተ ስልጣን አልያዛችሁም ማለት ኢትዮጵያ ትፈርሳለች ማለት አይደለም። እናንተ 4 ኪሎ ያለው ወንበር ላይ አልተቀመጣችሁም ማለት ኢትዮጵያ ትንኮተኮታለች ማለት አይደለም። 4 ኪሎ ያለው ወንበር አንድ ነው። እንግዲህ እኛ ምን እናድርግ? እሺ አንድ ፍሬ ወንበር ነው ያለው። አንድ ፍሬ ወንበር። የቸገረ ነገር እኮ ነብን ወገኔ ብሏል ያ ሰውዬ። እና ኢትዮጵያ አትፈርስም። ጠላቶቿ እንክትኩት ትላላችሁ እንጂ ሌት ተቀን ኢትዮጵያን የሚያፈርስ ስራ ስለምትሰሩ በመፍረሷ እርግጠኛ ናችሁ። ኢትዮጵያን እናንተ በምትሰሩት ሴራ እንደማትፈርስ የሚያልሙ ልጆቿ ደግሞ እንደማትፈርስ እርግጠኛ ናቸው። አትሊስት ጤናማ የሆነ አስተሳሰብ አላቸው ማለት ነው። እነሱ እንደናንተ የተቀባጀረ እንደናንተ ግራ የገባው እንደናንተ መያዣ መገነዣው የጠፋው ግራ የገባው ሐሳብ አትሊስት የላቸውም ማለት ነው። እና አቶ ልደቷ እያለው ትንሽ እንደው አስገርሞኛል። ብዙ አትገረሙባቸው። ዋንስ ወያኔ ወይስ ወያኔ ነው። በቃ ሐሳባቸው እንዳለ አንድ ነው። እና በአብይና በልደቱ መካከል ያለው ልዩነት አንዱ የሚያልማትን አግኝቶ ሀገሩን እየመራ ነው፣ አንዱ ህይወቱን በሙሉ የተመኘውን አጥቶ እየተንከራተተ ነው። ከዚህ ባሰ ነገር ምንም የለም። ኢትዮጵያ አትፈርስም ነው እኛ የምንለው። አናታችሁ ይፍረስ ኢትዮጵያ ትፈርሳለች የምትሉ ፖለቲከኞች ብዬ ነው ንግግሬን እምቋጨው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ቸር ቆዩን። የነገሰ ይበለን።